ለትዩታን የሚሰጥ ጸጋ። ከእናንተ አንድ ነገር ይፈልጋል። እንዲሁ እንደ ሰነፎች አትሁኑ። ሰነፎች አይገዙም፣ አይኖሩም፣ እንደ ቃሉም አይኖሩም፣ እንደ እግዚአብሔር ፍቃድም አይኖሩም። እናንተ ግን ጎበዝ የሆናችሁ ሰዎች ለሽማግሌዎች ተገዙ። የእግዚአብሔር ቃል እግዚአብሔር ለትዩታን ጸጋን እንደሚሰጥ ትዩታኖች ደግሞ የጸጋ በር እንደሆኑ ይናገራል። እግዚአብሔር ከትዩታን ጋር ነገር አለ። እግዚአብሔር ከትዩታን ጋር መልእክት አለ። እግዚአብሔር ለትዩታኖች በሮችን ይከፍታል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ያለ ሐሳብ አብረን እናያለን። እኔ መውሰድ የፈለኩት ትልቁ ሐሳብ 5 ላይ ያለ ነው። 5 ያለው መልእክት ነው። በዚህ ቦታ ላይ እንደዚህ ይላል፣ ለሽማግሌዎች ተገዙ፣ ሁላችሁም እርስ በራሳችሁ እየተወደዳችሁ ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችንም ይቃወማልና ለትሑታን ግን ጸጋን ይሰጣል። ለማን? ለትሑታን። እንደዚህ በሚል ሐሳብ ነው እግዚአብሔር ቃል ማውጀው። ለትሑታን የሚሰጥ ጸጋ ነው የሚለው። ለትሑታን የሚሰጥ ጸጋ። ወዳጆች፣ እግዚአብሔር ለጸጋ በር፣ እግዚአብሔር ለክብር በር፣ እግዚአብሔር ሊያከብራችሁ የሚያስተምረን እግዚአብሔር ለማን ነው ጸጋውን የሚሰጠው? ለማን ነው እግዚአብሔር በሕይወታችን የሚያስፈልግ በመንገዶቻችን የሚያስፈልግ ጸጋን የሚያለብሰው ወይም ጸጋን የሚሰጠው ለማን ነው? እግዚአብሔር ጸጋን የሚሰጠው ለማን ነው? ወገኖች፣ አብዛኛው ጊዜ ሰው ልጅ ከእግዚአብሔር መቀበል የሚችለው ነገር አለ። በዚህ ቦታ ላይ ግን ይሄን መልእክት ጻፊው እንደዚህ ይላል። ለእያንዳንዷቸው መልእክት ሲያስተላልፍ እንደዚህ ይላል፣ ተራ ሰው ሁኑ፣ የወደቃችሁ ሁኑ፣ ከሚሄድበት መንገድ የምትመለሱ ሁኑ እያለ ሳይሆን ጎበዝ ሁኑ፣ ብርቱ ሁኑ፣ ኃያል ሁኑ፣ ተገዢ ሁኑ። እንዲሁ ብቻ አይደለም፣ ለሽማግሌዎች ደግሞ ምን ሁኑ? ተገዙ። እኛ ከእግዚአብሔር የምንቀበለው ጸጋ ምን አይነት ጸጋ ነው? አሁን አብዛኛው ጊዜ ከቤተ ክርስቲያን እየራቀው መገዛት የሚል ነገር አንወደውም፣ ደስ አይለንም። ግን በዚህ ቦታ ላይ ጴጥሮስ ምክር ሰጥ እንደዚህ ይላል፣ ከእናንተ አንድ ነገር ይፈልጋል። እንዲሁ እንደ ሰነፎች አትሁኑ። ሰነፎች አይገዙም፣ አይኖሩም፣ እንደ ቃሉም አይኖሩም፣ እንደ እግዚአብሔር ፍቃድም አይኖሩም። እናንተ ግን ጎበዝ የሆናችሁ ሰዎች ለሽማግሌዎች ምን ሁኑ ይላል? ተገዙ ይላል። መገዛት ለእግዚአብሔር ብቻ አይደለም፣ ለሽማግሌዎች መገዛት፣ ከእናንተ ለታላቆች መገዛት። በዚህ ቦታ ላይ አሁን በዚህ ምድር ላይ ጸጋውን አገኘን የሚሉ ሰዎች፣ የእግዚአብሔር ጸጋ በእኛ ላይ አረፈ፣ ጸጋ አለን የሚሉ ሰዎች ለእግዚአብሔር የሚገዙ ሰዎች ናቸው። ለሽማግሌዎች የሚገዙ ናቸው። ለታላላቆች የሚገዙ ናቸው። እንግዲህ እግዚአብሔር ጸጋውን ይሰጣል፣ ጸጋውን ይጨምራል፣ ጸጋውን ያስቀምጣል የሚሉ ሰዎች እንዲሁ ዝም ብሎ በራስ የሚመሩ ሰዎች አይደሉም። የእግዚአብሔር ቃል እግዚአብሔር ለትሑታን ጸጋ እንደሚሰጥ ትሑታን ደግሞ የጸጋ በር እንደሆኑ ይናገራል። የእግዚአብሔር ቃል እግዚአብሔር ለትሑታን ምን እንደሚሰጥ? ጸጋን እንደሚሰጥ፣ ትሑታኖች ደግሞ የጸጋ ምን እንደሆኑ ይናገራል? በር እንደሆኑ ይናገራል። እግዚአብሔር የትሕትና መንፈስ ለቤተ ክርስቲያን ይስጥ። እግዚአብሔር የትሕትና መንፈስ ለአገልጋዮች ይስጥ። እግዚአብሔር የትሕትናውን መንፈስ ለክርስቲያኖች ይስጥ። እግዚአብሔር እባካችሁ፣ እግዚአብሔር ትሑታንን ይወዳል። ትሑታንን ይወዳል እግዚአብሔር። ስለዚህ
የጸጋ በሮች ይሆናሉ ትሑታን። ምክንያቱም ለእግዚአብሔር የሚገዙ ስለሆኑ። ምክንያቱም የጸጋ በርም ነው፣ የቃል በርም ነው፣ የእግዚአብሔር የመልእክቱ በርም የሆኑበት ትልቁ ምክንያት ምን ስለሆኑ ናቸው? ለእግዚአብሔር የሚገዙ ስለሆኑ። ከእግዚአብሔር ጸጋን ለመቀበል የምንገዛ መሆን አለብን። አንዳንድ ጊዜ እንደዚህ ብላችሁ ጠይቃችሁ ታውቁታላችሁ? እንደዚህ ብላችሁ ጠይቃችሁ ታውቁታላችሁ? እግዚአብሔርን የምታውቁ ሰዎች ብሎ ከጉባኤ ይጠይቃል። ሰው ሁሉ ምን ያነሳል? እጅ ያነሳል። እንትና እግዚአብሔርን ታውቃለህ? እግዚአብሔር እንዴት ነው ግለጽ። አንቺስ የቸርች መሪ ፓስተር፣ እናንተስ እግዚአብሔር ታውቃለህ? አዎ እግዚአብሔር ሲኖ እንኳን በቋንቋ በቃላትን መግለጽ አልችልም፣ ግን እንደዚህ ብለን እናውቃለን። እግዚአብሔር እኛን ያውቃል ብለን እናውቃለን። ያውቃልን? እግዚአብሔር ፐርሰናሊቲ አሁን አንተን ያውቃል። እሺ አንተ እግዚአብሔር ማወቅ ጥሩ ነው፣ የሚደገፍ ነው። በርታ፣ ጎብዝ፣ ጸልይ፣ ቀጥል። እግዚአብሔር አንተ ማወቅ ጥሩ ነው። አንተን ግን እግዚአብሔር ያውቃል። እግዚአብሔር በዚህ ምድር ላይ ክሊክ አድርጎ የሚያውቁ ሰዎች ቃሉ ሲናገር ትሑታን፣ እግዚአብሔር ከትሑታን ጋር ነገር አለው። እግዚአብሔር ከትሑታን ጋር መልእክት አለው። እግዚአብሔር ለትሑታኖች በሮችን ይከፍታል። የሚከፍተው በር ደግሞ የሆነ የሰው በር አይደለም፣ የሆነ የሚመስል በር አይደለም። የጸጋ በሮችን ይከፍታል። የረፍት በሮችን ይከፍታል። ለማን? ለትሑታን። በዚህ ቦታ ላይ የሚያስረዳን የትዕቢተኞች ልብ ከእግዚአብሔር የራቀ ነው። የማን ልብ? የትዕቢተኞች ልብ ከእግዚአብሔር የራቀ፣ ምክርን የማይቀበሉት፣ መመለስን የማይወዱት፣ ስትናገር አንተ ውስጥ የነበረ ነገር መቀበል የማይወዱት ትዕቢተኞች በዚህ ቦታ ላይ የሚያስረዳን ወይም የሚያስተምረን ምንድነው ካላችሁት፣ የትዕቢተኞች ልብ ከእግዚአብሔር የራቀ ነው። ትሑታን ግን ጸጋና በረከትን ከእግዚአብሔር ይቀበላሉ። ወዳጆች፣ የትዕቢተኞች ልብ፣ የትዕቢተኞች ቋንቋ፣ የትዕቢተኞች አገልግሎት፣ የትዕቢተኞች ክርስትና፣ የትዕቢተኞች መንገድ ከእግዚአብሔር የራቀ ነው። እግዚአብሔር ይምታን የትዕቢት መንፈስ። ትዕቢት ወደ ትሕትና አያመጣም። ትዕቢት ወደ እግዚአብሔር መንገድ አያመጣም። ለዚህ ነው እንደዚህ ብዬ የጻፍኩት፣ ትዕቢተኞች በዚህ ቦታ ላይ የሚያስተምረን ትዕቢተኞች ከእግዚአብሔር የራቁ ነው፣ ከቃል የራቁ ነው። አሁን አንዳንድ ሰዎች ለምን አንተ ቆመ እግዚአብሔር ቃል አትናገርም፣ የእግዚአብሔር ቃል አወራም ካልክ ባንተ ላይ የሚመልሰው ቃል ቀላል አይደለም። አንተ ጸጋዬን ትቃወማለህ ነው የሚለው። ወዳጆች፣ ጸጋውን መቃወም ምንም አይደለም፣ ግን እግዚአብሔር ለትሑታን ነው መሰረታዊ ያለው ነገር የሚሰጠው። ትዕቢተኞች ደግሞ ከእግዚአብሔር የራቁ ናቸው። እንግዲህ ትዕቢተኛና ትሑታን አንድ አይደሉም። ትዕቢተኞች ከእግዚአብሔር ነው የሚርቁት። ትሑታን ደግሞ ወደ ጸጋው ዙፋን ይጠጋሉ፣ ወደ በረከት ይጠጋሉ፣ ወደ ስኬት ይጠጋሉ። ይኸውላችሁ ለዚህ ነው እግዚአብሔር ትዕቢተኞች ከእግዚአብሔር የራቁ ናቸው፣ ትሑታን ግን በጸጋ በረከት፣ ጸጋና በረከትን ይቀበላል። አሜን። አሜን። ለዚህ ነው እንደዚህ የሚል ሐሳብ ለትሑታን የሚሰጥ ትዕቢተኛ ይርቃል። ትዕቢተኞች ከእግዚአብሔር ይርቃል። ትዕቢትን የለበሱ ሰዎች ከእግዚአብሔር ይርቃሉ። መጽሐፍ ቅዱስ ትዕቢተኞች የሚሉት እነማን ናቸው? ሰው አላልኩም፣ አብያተ ክርስቲያን አላልኩም፣ መተዳደሪያ ደንብ አላልኩም። የእግዚአብሔር ቅዱሱ ቃል፣ የእግዚአብሔር ቃል መጽሐፍ ቅዱስ እግዚአብሔር ትዕቢተኞች የሚሉት እነማን ናቸው? የትዕቢተኞች ስራቸው ምንድን ነው? በዚህ ቦታ ላይ ስናገር እናንተ ለሽማግሌዎች የምትገዙ ሁኑ፣ እርስ በርስ ደግሞ ምን ሁኑ? እየተወደዳችሁ ምን
እርስ በርስ ምን እየሆናችሁ እየተዋደዳችሁ እርስ በርስ በፍቅር እያሳያችሁ። አሁን በዚህ ዘመን ያለው ቤተክርስቲያን ከቤተክርስቲያን ጋር በፍቅር አይሄድም። አገልጋይ ከአገልጋይ ጋር ፍቅር አይሄድም። እነዛ ሰዎች የትዕቢተኛ ምልክት ያላቸው ሰዎች ናቸው። አንዱን መቀበል አይችሉም። ዘማሪ ሰባኪውን መቀበል አይችልም። ሰባኪው ዘማሪን መቀበል አይችልም። አገልጋይ መሪዎችን መቀበል አይችልም። መሪዎች አገልጋይ መቀበል አይችሉም። ወጣቶች ሽማግሌዎችን መቀበል አይችሉም። ሽማግሌዎች ደግሞ ወጣቶችን መቀበል አይችሉም። ይሄ የትዕቢት ምልክት ነው። የሚገርም ነገር እርስ በርሳችሁ ምን እየሆናችሁ ይላል? እየተዋደዳችሁ። የትህትናው ምልክት መዋደድ ነው። መራቅ አይደለም፣ መተቸት አይደለም፣ መምታት አይደለም፣ መቅበር አይደለም። ምን መሆን ነው? መዋደድ። ጻፊው ምን አለ? እርስ በርስ ምን እየሆናችኋል? እየተዋደዳችሁት ምን ሆኗል? ምኑን ልበሱ አለ? የትህትና ልብስን ታጠቁ። አሜን። ዛሬ በኢየሱስም የትህትና ልብስ መታጠቅ ይሆን። ታጠቁ አለ። ምኑ? የትህትና ልብስ። ለካ ለትህትና ልብስ አለው። ቀይ ልብስ፣ እኔ ቀይ ልብስ አለው፣ ነጭ ልብስ አለው፣ ጥቁር ልብስ አለው፣ ቢጫ ልብስ አለ። ሌላ ምንድን ነው ደግሞ? አረንጓዴ አለ። የሱ አምባሳደር ቀይ ነው፣ አረንጓዴ ነው ምናምን። እኔ ማውቀው ቀለሙን ማውቀው በልብስ ነው፣ ሰው ስለብስ ነው። ለካ ለትህትና ምን አለው? ልብስ አለው። ሃሌሉያ! ለትህትና ምን አለው? ምኑን ልበሰው አለ? የትህትናን ልብስን ምን አድርጉት አለ? ታጠቁ፣ አድርጉ። አሜን። ይለበስ የትህትና ልብስ። አሜን። ይታጠቅ። ትዕቢተኞች እነማን ናቸው? መጽሐፍ ቅዱስ ትዕቢተኛ ሰው በራሱ የምታመን ራሱን ደግሞ ጻድቅ መምሰል የሚፈልግ ያላችሁ ትዕቢተኛ የሚል ትዕቢተኞች እነማን ናቸው ካላችሁት፣ በራሱ የምታመኑት ራሱን በቃ ከኔ ሌላ ጻድቅ የለም የሚሉት እነዛ ሰዎች ትዕቢተኞች ናቸው። ለምሳሌ ትዕቢተኞች ድርጊት ልንገራችሁ። የሉቃስ ወንጌል ምዕራፍ 18 ቁጥር ከ10 እስከ 11 ወደ ታች አንድ የትዕቢተኛ ድርጊት አለ። በዚህ ቦታ ላይ ትዕቢተኞች ብያለሁ፣ ራሱን ምን ለማድረግ ይፈልጋሉ? በራስ መታመን ይፈልጋሉ። እኔ ማለት ይፈልጋሉ። ሌላ ደግሞ የትዕቢተኛው ምልክት ራሱ በራሱ ያጸድቀዋል። እኔ ጻድቅ ነኝ ይላል። የማጽደቅ ነው። አንዱ ቤተክርስቲያን ትንቢት መናገር ካልቻለች ሌላው ትንቢትን የምትናገር ቤተክርስቲያን ደግሞ ትንቃለች። አንድ ፓስተር ትንቢት ማውራት ካልቻለ ማስተማር የሱ ጸጋ ከሆነ ተንባዩን ደግሞ ይንቃል። እንደዚሁ በዚህ ቦታ ላይ የትዕቢተኛ ሰው ምልክት ምንድነው ካላችሁት፣ እዩት። የፈሪሳውያን ጸሎትና ታሪክ በሉቃስ ወንጌል ምዕራፍ 18 ቁጥር 11 ወጣች። አንድ ቀራጭና ይላል አስተማሪው ሉቃስ፣ አንድ ምኑ ይላል፣ አንድ ፈሪሳውያንና አንድ ቀራጭ የት ይሄዱ ነበረ ነው የሚለው? ወደ ቤተ መቅደስ ይሄዱ ነበረ። አንዱ ትሕትናን የለበሰ ጸሎት ይጸልያል። ሌላኛው ደግሞ ጸድቅ ያለው ብሎ በራስ የሚተማመን አንድ ምን አለ ይላል? ፈሪሳውያን አለ ይላል። ሁለቱ የት ተገኙ ነው የሚለው ቃሉ? ጸሎት ቤት ቤተ መቅደስ ላይ ተገኙ። ቤተ መቅደስ የሚገኝ መታየት ያለበት ምንድነው? ትሕትናው ነው። ግን አንዱ እየጸለየ እግዚአብሔር ሆይ በፊት ኃጢአት ሰርቻለሁ፣ አመፀኛ ሆኛለሁ፣ ውድቀት አድርጌያለሁ፣ ከዚህ በፊት እንደዚህ ነበረኝ፣ ታሪኬ ተበላሽቷል፣ ስለዚህ እኔን ምን አድርግልኝ? ማርልኝ፣ ጌታ ሆይ የምህረት እጅ በእኔ ላይ ይሁንልኝ፣
እባክህ አባት ሆይ ምን አድርግልኝ እያለ ነበረ። ማረኝ እያለ አንድ ፈሪሳውያን ትዕቢተኛ ፈሪሳውያን ምን ይላል አጠገቡ ቆመው እንደሱ ስላላደረከኝ፣ ኃጢአተኛ ስላላደረከኝ፣ ቀመኛ ስላላደረከኝ፣ እንደሱ እኔ ስላልሆንኩት በሳምንት ከማገኘው አስራት አወጣለሁ፣ ጾም ጸሎት አደርጋለሁ ብሎ በትህትና መልክ የሚጸልየው ምን ያደርግ ነበር ይላል? ይኮንን ነበረ ነው የሚለው ከሳቱ ጋር ለመሄድ። ሌላው ደግሞ ትዕቢተኛ ማን ነው ካላችሁት፣ ሌላ ትዕቢተኛ ፈርዖን ነው። በዘጸአት ላይ እንደምታውቁት ፈርዖን የእስራኤል ሕዝብ አምልኮ እግዚአብሔር ፈልጎ ምን የሚል መልእክት ልከዋል? ሕዝቤ ያመልክ ዘንድ ልቀቅ የሚለው መልእክት ነካ። ማን ነው ልቀቅ ያለው ስል የነበረና የሚኖርና ዘላለማዊ የሚሆን አምላክ ስል እሱ አምላክ ደግሞ ማን ነው አለ። ምንድነው ይሄ? ትዕቢት ነው። ትዕቢት። ይህ ቃል አጠቃላይ ለዚህ ዘመን ምን ያስተምራል? ይህ ቃል አጠቃላይ ለዚህ ዘመን ምን ያስተምረናል? ለዚህ ዘመን ሚመናን ምን ያስተምረናል? አንደኛ ትህትና ብቻ የጸጋ መንገድ ነው። ትህትናው ብቻ የበረከት መንገድ። አንተ ትሁት ካልሆንክ ሰማይ ይቃወማል። አሁን እኮ ብዙ አገልጋዮች ሰማይ ለምን ይቃወማል ታውቁታላችሁ? አልተቀቡም፣ ተቀብቷል። የእግዚአብሔር ጸጋ የለም አላቸው፣ ግን ሰማይ ይቃወማል። ወንጌል ይቃወማል። ለምን ይቃወማል ታውቃለህ? ትዕቢተኞች ናቸው። ጸጋ የላቸውም አሉ። ነቢይ አይደሉም ናቸው። አፖስትል ናቸው። ፓስተር አይደሉም ናቸው። ዘማሪ አይደለም ናቸው። ግን ከትህትና በላይ በውስጣቸው ምንድነው ያለው? ትዕቢት ነው ያለው። እግዚአብሔር ስራው ደግሞ የወንጌሉ ስራው፣ የቅዱሱ ስራው፣ የእግዚአብሔር ስራ፣ የሰማይ ስራ ደግሞ ትዕቢተኞችን መቃወም ነው። ትዕቢተኞችን እንደ ትሑታን ማድረግ አይችልም። እግዚአብሔር ትሑታን ነው፣ ትሑታን ናቸው የሚለው። ስለዚህ ትሑታን ብቻ የጸጋ በረከት የሚያገኙ እነሱ ናቸው። እነማን? ትሑታን ብቻ። ወዳጆች አንድ ነገር ልንገራችሁት። በዘመናችሁ እግዚአብሔር ጸጋ በላችሁ ላይ እንዲኖር ከፈለጋችሁ ትሑት ሁኑ። እግዚአብሔር ትሑታን ተቃውሞ አያውቅም። ትሑታን ግን የአካባቢው ሽማግሌ ሊቃወም ይችላል። ትሑታን ግን የሆነ የምታወቀው ሰው ሊቃወም ይችላል። ትሑታን ግን መንገዱ ያውል ሟርተኛ ሊቃወም ይችላል። ትሑታን ሰማይ አይቃወምም። ትሑታን ሰማይ ይደግፋል። ሃሌሉያ። በዘመናችን ብዙዎች የሃይማኖት ገንዘብ ወይስ ስልጣንን ያከማቹት ወይ የሰበሰቡ ሰዎችን ሲያዩት እንደ ስልጣናቸው እንደ ገንዘባቸው ብዛት አይቶ በእነሱ ላይ የሆነ ነገር ሊያወሩ ይችላል። እነሱ ጎበዞች ናቸው፣ እግዚአብሔር የባረካቸው ናቸው ሊሉ ይችላል። ሃይማኖትን የሚመራ በርቀደም የሆነ ሰው ካዩት፣ ፖለቲካን የሚመራ በርቀደም የሆነ ሰው ካለ፣ ስልጣን ያለ ሰው በርቀደም ያለ ሰውን ካየ ሰው እሱ ሰው እግዚአብሔር ባርኳል፣ እሱ ሰው እንደዚህ ነው ሊል ይችላል። ግን መጽሐፍ ቅዱስ ግን የእግዚአብሔር ቃል ምን ይላል? እግዚአብሔር ለትሑታን ጸጋን፣ በረከትን፣ ኃይልን ይሰጣል። እግዚአብሔር የሚባርከው እነማን ናቸው? ትሑታን ናቸው። እግዚአብሔር ትሑታን ያደርጋችሁት። ሁለተኛ ማስተካከላችሁ ለትሑታን የሚሰጠው ጸጋ ሁለተኛ ማስተካከል እና የህይወትን በክርስቶስ መንገድ መሄድ ሁሉ ጊዜ የትሑታን ባህሪ ማስተካከልና በህይወታቸው ላይ ያለውን የሚገጥም የሚመጣም የሚሄድም በእግዚአብሔር ፊት ማድረግ። የትሑታን መቼም መመኪያቸው ምንድነው? ራሳቸውን በእግዚአብሔር ፊት ማየት ነው። አይነን እስቲ አገልጋይ አንድ አገልጋይ ነው። እስቲ ራስን በእግዚአብሔር ፊት
አስቀምጥና ቼክ አድርግ ብትል ወደዚህ ይሰልማል። የትሑታን ግን ትልቁ ባህሪ በየቀኑ ራሳቸውንም ይመረምራሉ፣ ራሳቸውን በእግዚአብሔር ፊት ያስቀምጣሉ። የትሕትናንን ደግሞ ልብስን ይታጠቃሉ። ስለዚህ ነው ኢየሱስ ሲያስተምር አንድ ጊዜ ምን አለው ደቀ መዛሙርቶች በመካከላቸው አቆመና እናንተ መንግስቴን ወንጌል መስበክ ከፈለጋችሁ ይላል። ለነማን? ለደቀ መዛሙርቶች። እናንተ ትሑታን ከሆናችሁት የመንግስትን ወንጌል መስበክ ካገኛችሁ ማን ያውቃል ድንገት በመንገድ ላይ አንድ ትዕቢተኛ ይመጣና አንድ ጉንጭን ቢመታ ሁለተኛው መልሰ አሳይ እንጂ ምን አርጋ አታርገዋል። ለዛም ስለተመታው ብለ አትመልሰው። ይሄ የትሕትና ጥግ ነው። ይሄ የጸጋ ጥግ ነው። መምታት ይችላል፣ ግን እንኳን አንዱ ቀርቷል ብለ ሁለተኛው ምን አርግ ስጥ ይላል። አሜን። እንደዚህ አይነት ጸጋ በህይወታችን ላይ ይሆን። በእውነት ነው የምላችሁት። መመለስ ሳይሆን መስጠት፣ መመለስ ሳይሆን ምታ ማለት፣ መስደብ ሳይሆን እንኳን የሆነ ነገር ደርሶ በጌታ መደሰት። ትሑታን በየጊዜው ራሳቸውን ቼክ ያደርጋል፣ ያያል፣ በእግዚአብሔር ፊት ራሳቸውን ያስቀምጣል። ምን አደርጋለሁ? ስለዚህ ምን አላቸው? ምን ታጠቅ ነው ያለው? የትሕትናን ልብስ ምን አድርጉ? ታጠቁ ካለ በኋላ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ብለሲንግ ክብር ይሰጣል። በዚህ ዘመን አንደኛ የሚሆኑ ሰዎች ማን ናቸው? ልክ ነው። በትዕቢት ወንበር ሊያገኙ ይችላሉ፣ በትዕቢት ስማቸውን ሊያገኙ ይችላሉ፣ ግን እግዚአብሔር አይደግፋቸውም። እግዚአብሔር ትሑታኖችን ያስነሳል። አሜን። ትሑት ሰው ወደ እግዚአብሔር ይቀርባል፣ መንገዱንም ይመረምራል፣ በእግዚአብሔርም ይታመናል። ትሑት ሰው ወደ እግዚአብሔርም ይቀርባል፣ መንገዱንም ይመረምራል፣ በእግዚአብሔርም ይታመናል። የትሕትና ባህሪ ነው። ትሑታን የሚሉ ሰዎች ሁል ጊዜ የሚቀርቡት የት ነው? ወደ እግዚአብሔር፣ ወደ መገኘው ድንኳን፣ ክብር ወዳለበት፣ መልስ ወዳለበት፣ ቃል ወዳለበት ምን ይሆናሉ? ይቀርባሉ። ራሳቸውን ደግሞ በዛ መንገድ ምን ያደርጋሉ? ይመረምራሉ፣ ይፈትሻሉ። በእግዚአብሔር ደግሞ ምን ይሆናሉ? ይታመናሉ። መታመኛቸው ማን ነው? እግዚአብሔር። ለትሑታን መታመኛቸው እግዚአብሔር